አልከፍልም ስል ቃላት አልተናገርም ቴሮሪስት ብሎ ወዲያውኑ ግጥም አድርጎ አሰሩኝ እጄን ወደኋላ። ከዛ መቼ ምስቴ አታስገባኝም ቤት ጊታሬን ይዤ ጧት ለፓፓዬ ይዘፍናለሁ፣ ለቲማቲም ይዘፍናለሁ። ለምሳሌ አርቲስትነትና እርሻ እንዴት ነው? እንደውም እንደ አርቲስትነትና እርሻ አንድ ላይ የሚሄድ ነገር የለም። እኔ ከዚህ በፊትም ሰምታችኋልና እኔ ጊታሬን ይዤ ጧት ለፓፓዬ ይዘፍናለሁ፣ ለቲማቲም ይዘፍናለሁ። አንድ ጃፓናዊ ነበረና based on true story that I'm telling you guys ይሄንን ይመራመር ነበርና ቲማቲም እዚህ ያቆሙ አንድ ኪሎ ሄዶ አቆመና the same amount of food የሚያመግባቸው ለዚህ ይሰጣል፣ ይሄንን ይሰልባል በየጊዜው ታጫውትለታል። ይሄ ሲወልድ ይሄ ሞተ። አሁን አንዳንዶች እንደዚህ ስትራጭ አይ ወይ ገሌ ልጅ አበደ እኮ ከውጭ ሲመጣ ትንሽ እና እርሻ ኔቸር፣ ሙዚቃ ኔቸር በጣም እኔ እኮ ጧት እርሻ ውስጥ ሲሄድ የወፎቹን ዜማ እየሰማሁ ነው። ኢቭን አንዳንድ ጊዜ አይታችሁ እንደሆነ ሀገራችን ማሲንቆ የሚጫወቱ ሰዎች ማለት ነው። እኔ በጣም ከሚያደንቃቸው ሰዎች ማሲንቆ የሚጫወቱ ዋይ ሙዚቃ ዓለም ውስጥ ከገባሁኝ በኋላ ነው። ይህንን አንድ ስትሪንግዝ ላይ ውሃ ያለበት ቦታ ወይንም ተራራ ወይንም እዛ ወፎች ያለበት ቦታ ሄደው ዜማ የሚያወጡት ከኔቸር ጋር ምን ያህል ክሎዝ እንደሆነ ያንን ወደ እርሻ አካባቢ ስትሆኑ ብዙ መጥፎ ነገርም አሰብም አታስብም፣ እድገት ነው የምታስብ፣ ሰውና የምታበይ። ሙዚቃም እንደዛ ነው። ሞራሊ እንዲያውም ቫይታሚን ኬ ላለው ሰውን ያበላል ሙዚቃ አይደለም። እና እኔ ተመችቶኛል ሙዚቃና እርሻ ለማለት ነው። እሺ የኔ ጥያቄዎች እንግዲህ ተጠቃለዋል። ብዙዎቹን ደብል እያረክ ስለምትመልሳቸው ግን ተመልካቾቻችን እዚህ ጋር ያላችሁ የአርቲስት ቀናኢ ሱፍ አድናቂዎች ጥያቄ ይኖራቸዋል ብዬ አስባለሁ። ኧረ እንጨርስ። አስተያየት አለኝ። እሺ ከመቼ ምስቴ አታስገባኝም ቤት በጊዜ እንዲሄድ ትንንሽ ነገር ነው የምትጠይቁት። እኔ አንተን አንድ ጥያቄ ነው ልጠይቅ የምፈልገውና የሆነ ጊዜ ግብፅ ሄደ ነበርና እዛ ስትሄድ ከሆነ ሱፐርማርኬት ውሃ ገዝተህ ክፈል ሲሉ አልከፍልም ብለህ ከነሱ ጋር ጦርነት አንስተህ ነበርና ውሃ ገዝተህ ለምን ውሃ የእናንተ አይደለም አይከፍልም እናንተ የማትረቡ ሰዎች ብለህ አንተን የጀመርከው መሰለኝ ጦርነቱ። እዛ ስትሄድ ምን አጋጠመ? ያን ኤክስፒሪየንስ ሼር እንድታደርግልኝ የፈለኩት። አመሰግናለሁ። ሽማግሌ ይረሳል። አንድ በአንድ ልመልስ። እሺ እንዳይደረረብኝ። ከፊል እውነት ነው። ትንሽ ደግሞ ማስተካከላት ነገር አለች። ሬስቶራንት አይደለም። በየዓመቱ ወደ ኢጅፕት ይሄድ ነበረ እኔ ቫኬሽን ማለት ነው። አንደኛ ፒራሚድ ውስጥ ብዙ ከአባ ገዳ ጋር የሚመሳሰሉ ነገሮች አሉ። እሱን ለመጀመሪያ ዓመት ስላየው ከዛ በኋላ እየጠየቁ እንዴት ነው እንደዚህ እያልኩ ተመላለስኩ ነበር። ሁለተኛ አንተ ያነሳው ስለ ውሃ ነው። ሬስቶራንት ውስጥ ሳይሆን አስዋን ግድብ የሚባል ኑቢያን ግድብና የሚባል አለ። በእውነቱ መጀመሪያ ካሰሩኝ ወዲህ ከለቀቁኝና እዛ ከሄድኩ በኋላ ነው የቀናሁት። ሰልፍ ላይ ነበርንና ወደ 200 ነጭ ብቻ ይሆናል። ጥቁር ብዙም የለም። ጥቁር መዝናናት አይወድም መሰለኝ።
በየቦታው ነጮችን ነው ተመድበው የምናያቸው እና ከዛ ነጮች ያወራሉ፣ ስለ ሁለቱ ያወራሉ፣ ከየት እንደመጣ ከዚህ ግን ዋናው ከኢትዮጵያ እንደሚመጣ ያወራሉ። እነሱ ሲያወሩ እዛ ደረስን፣ መክፊያ ላይ ተራዬ ደረስን። ከዛ እኔ ብቻ አይደለሁም ግለሰቡን መጥቀስ በአሁኑ ጊዜ አስፈላጊ ስላለ ነው። ስንደርስ ክፈል ስሉኝ አልከፍልም፣ ግን እውነት ለመናገር እንደ ቀልድ ነው ያልኩት። አልከፍልም ስል ቃላት አልተናገርም ቴሮሪስት ብሎ ወዲያውኑ ግጥም አድርጎ አሰሩኝ እጄን ወደኋላ። ከዛ በዛው ሊሙት እየተናደድኩ እንግዲህ ኧረ ተው ይሉኛል። አይ አልከፍልም። ከዛ ወሰዱኝ፣ ኦፊስ ትልቅ ኦፊስ ወሰዱኝ። ከኔ ጋር ሄደው ሰው ውስጤ ፍርሃት መጣና ካናዳ ኤምባሲ ኮንታክት አድርግልኝ አልኩት። ምናልባት በዚህ ከወሰዱኝ ብዬ። አንዱ ደግሞ ምን አለኝ፣ አንዴ ካሰሩ 3 ዓመት ዞር ብሎ የሚያይ ሰው ወይኔ በሰበስኩ እዚህ ብዬ ለኢትዮጵያ ውሃ ብዬ እዚህ በሰበስኩ። ከዛ ትልቁ መጣ። አሁን የመጣው እኔ ደግነቱ ቅድም እንደተናገር ነው አረበኛ እናገራለሁ። ከዛ አረበኛ ግን አልተናገርኩም በዛን ጊዜ። አረብ ሀገር አረበኛ ስትናገሪ ይንቁሻል፣ እንግሊዝኛ ስትናገሪ ይፈሩሻል። ጥቁር ሆነሽ እና አረበኛ ስትናገሪ የአቢድ ነው የሚልሽ፣ በቃ ባሪያ ማለት ነው። እና እንግሊዝኛ ከሆነ ትንሽ እንግሊዝኛ ቀጥ አድርጌ ያሱ ከዛ ሲመጣ እዛ ይሉ ደግሞ yes why don't you pay? Said this water is mine. Are you from Ethiopia? ፊቱ ከመናደድ ፈገግ አለ። ዛሬ ተሳካል፣ ሁለተኛ እንደዛ ያደርጋል፣ ገደል እንዳትገባ አለ። ከዛ ፈትሉኝ እንደገና $40 ነበረ ማስታውሰው። የ2 ቀን ሰጠን ምን ሰጠን። ከዛ በኋላ ገባ ይሄዳል መርከቡ በዚህና በዚህ መቼም እኔ እጅ ያላቅም የበት ስቆረስ ተሸልገለት ያንን ስቆረስ ያንን ይዘማል። ከዛ የባሴ ቀናው ይበቃ። ከዛ ስንመለስ 24 ሰዓት 24 ሰዓት መብራት አይጠፋም መንገድ ላይ እንኳን። እኔ ሃይስኩል በኩራዝ ነው የተማርኩት። ተሰማኝ በጣም በቃ ዋይ በውሃችን እንደዚህ ሲሆኑ ሶሪ ኤክሳይትድ ወደዛ ኢጅፕት ልጅ እኮ ያለው ተው ፊዚካሊ 24 ሰዓት መንገድ ላይ መብራት አይጠፋም። መንገድ ላይ ነው የምላችሁ፣ መንገድ ላይ ምንም የሌለበት ቦታ 24 ሰዓት። ኤኒባዲ ኢጅፕት ሄደው ያለውን ልትጠይቁ ትችላላችሁ። እኔ ከሀገር ሲወጣ ትልልቅ ከተማ ውስጥ እስከ 4 ሰዓት ማታ ይኖራል። ከዛ በኋላ አዲስ አበባ አላውቅም፣ አዲስ አበባ መጥቼ አላውቅም። የለም በኩራዝ ነበር የተማርነው። እና ታዲያ ይሄ ውሃ እንደዚህ የሚሆን ከሆነ የት ነበርን የሚባል ነገር መጣ። ተናደድኩ። ከዛ ጀምሬ ለመጀመሪያ ጊዜ በኢትዮጵያ ታሪክ ለአባይ ብሎ የታሰረ እኔ ነኝ። 3 ሰዓት እንድትሆን አሁን ጻፉ